የባቢሎን ንጉሥ ግርማ ሞገስ በተሞላ ሁኔታ በጦር ፊት ቆሞ ወደ እስራኤል በመሄድ በዚያ ያለውን ሀብትና ንብረት ለመንግሥቴ የሚያስፈልገኝንና ጥበብ የሞላባቸውን ወጣቶች ማርካችሁ አምጡልኝ፣ መርሳት የሌለባችሁ ነገር ከተማውን ማውደም ነው ብሎ ተናገራቸው። የንጉሣቸውን ትእዛዝ የተቀበሉት የባቢሎን ተዋጊ ጦር ከነብር ከሚፈጥነው ፈረሶቻቸው ላይ ተቀምጠው ወደ ኢየሩሳሌም ገሰገሱ። ያቺ የዳዊት ከተማ እስራኤላውያን ሁሉ የሚመኩባት የእሷን ቅጥር ማን ይደፍራል የተባለላት ኢየሩሳሌም በባቢሎን ጦር በእሳት ተቃጠለች። ቅጥሮቿ ፈረሱ፣ ንብረቶቿ ወደሙ። ገሚሱ ሀብቷ በባቢሎን ተመዘበረ። ሕዝቦቿ ለሞት ተዳረጉ። በጥበብ የተሞሉ ወጣቶች ተማርከው ወደ ባቢሎን ተወሰዱ። ከወጣቶቹ መካከል አንዱ ዳንኤል ነው። ወጣቶቹ ባቢሎን ከደረሱ በኋላ ልዩ ትምህርት ቤት እንዲገቡ ተደረገ። ዳንኤልና ጓደኞቹ እግዚአብሔር ጥበብና ዕውቀት ስለሰጣቸው ንጉሡ ወደዳቸው። አንድ ቀን ንጉሡ በመንግሥቱ ላይ እንዲገዙ 120 መሳፍንትን መሾም ፈለገ። በእነዚህም ላይ 3 የበላይ አስተዳዳሪዎች አደረገ። ከእነርሱም አንዱ ዳንኤል ነበር። ከመሳፍንቱና ከበላይ አስተዳዳሪዎቹ ይልቅ ዳንኤል ልዩ የጥበብ መንፈስ የሞላበት ሆኖ በመገኘቱ ንጉሡ በመላው ግዛቱ ላይ ሊሾመው አሰበ። በዚህ ምክንያት መሳፍንቱ በዳንኤል ላይ ስለቀኑ ሊከሱት ሰበብ ፈለጉ። ነገር ግን ዳንኤል ታማኝ፣ ጠንቃቃና በሥራው እንከን የማይገኝበት ስለነበረ ስህተት ሊያገኙበት አልቻሉም። እነዚህም ሰዎች ከአምላኩ ሕግ ጋር በተያያዘ ጉዳይ ካልሆነ በቀር ይህን ሰው የምንከስበት ምንም ሰበብ አናገኝም አሉ። መሳፍንቱም ተሰብስበው በአንድነት ወደ ንጉሡ ሄደው እንዲህ አሉ። ንጉሥ ሆይ ለዘላለም ንገሥ። ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ ሰውም ሆነ ወደ ሌላ አምላክ መጸለይ እንደሌለበት ንጉሥ አዋጅ እንዲያወጣ ትእዛዙም እንዲፈጸም ይህንንም የተላለፈ ወደ አንበሶች ጉድጓድ እንዲጣል መኳንንቱ፣ መሳፍንቱና አገረ ገዢዎች ሁሉ በአንድነት ተስማምተዋል። ንጉሥ ሆይ ይህን አዋጅ አውጣ፣ እንደማይሻረውና እንደማይለወጠው የሜዶንና የፋርስ ሕግ እንዲሆን ትእዛዙን በጽሑፍ አድርገው አሉት። ንጉሡም በአዋጅ ተጽፎ እንዲወጣ አደረገ። ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቶቹ በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ። ሰዎችም ዳንኤል ሲጸልይና አምላኩን ሲማጸን አገኙት። ወደ ንጉሡም በመሄድ ንጉሥ ሆይ ከይሁዳ ምርኮኞች አንዱ የሆነው ዳንኤል አንተም ሆነ በጽሑፍ ያወጣውን አዋጅ አያከብርም፣ አሁንም በቀን 3 ጊዜ ወደ አምላኩ ይጸልያል አሉት። ንጉሡ ይህን ሲሰማ እጅጉን አዘነ፣ ምክንያቱም ዳንኤልን ይወደው ስለነበረ። ዳንኤልንም ለማዳን ወሰነ። እስከሚችለው ድረስ የተቻለውን ሁሉ አደረገ። የዳንኤል ጠላት የሆኑት በአንድ ላይ ወደ ንጉሡ ቀርበው ንጉሥ ሆይ በሜዶንና በፋርስ ሕግ መሠረት አንድ ንጉሥ ያወጣው አዋጅም ሆነ ትእዛዝ ሊለወጥ እንደማይችል እወቅ አሉት። ንጉሡም ትእዛዝ ሰጠ። ዳንኤልንም አመጡት፣ ወደ አንበሶቹም ጉድጓድ ጣሉት። ንጉሡም ዳንኤል ሆይ ሁልጊዜ የምታመልከው አምላክ ያድንህ አለው። የጉድጓዱንም አፍ በድንጋይ ገጠሙት። ንጉሡም ወደ ቤተ መንግሥቱ ተመለሰ። በዚያችም ሌሊት ምግብ ሳይበላ እንቅልፍም ሳይተኛ አደረ። ዳንኤልም በጉድጓድ በፍርሃት ውስጥ ሆኖ ሳለ አንበሶቹ ሊበሉት ወደ እርሱ መጠጋት ጀመሩ። በዚህ መሃል አንድ ነገር ሆነ። እግዚአብሔር መልአክ ተገለጠ። ዳንኤልም እንዳይበሉት የአንበሶችን አፍ ዘጋ። እነርሱም አልጎዱትም። እግዚአብሔር ከበላተኛው አፍ
አዳነው። በማለዳም ገና ጎህ ሲቀድ ንጉሡ ተነስቶ ወደ አንበሶቹ ጉድጓድ እየተጣደፈ ሄደ። ወደ ጉድጓድም ቀርቦ በአዘን ድምፅ ዳንኤል፣ የሕያው አምላክ አገልጋይ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶች ሊያድን ችሏልን? ብሎ ተጣራ። ዳንኤልም ንጉሥ ሆይ ለዘላለም ንገሥ፣ ንጉሥ ሆይ በፊቱ ቅን ሆኜ ስለተገኘው በአንተም ፊት በደል ስላልተገኘብኝ አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለ። ንጉሡም እጅግ ተደስቶ ዳንኤልን ከጉድጓድ እንዲያወጡት አዘዘ። ዳንኤል በአምላኩ ታምኖ ነበርና ከጉድጓድ በወጣ ጊዜ አንዳች ጉዳት አልተገኘበትም።